እሺ ካላሉኝ አልነሳም። ተነሽ እባክሽ። አንቺ ተበደልሽ እንጂ መች በደልሽ? ግን እኮ እኔ የተበደልኩትን በሙሉ ረስቻለሁ። እባክዎ ጋሼ እሺ ይበሉ። ለይኩን አንተ ሁልጊዜ አንተ የምትለንን አይደል እንዴ ስንሰማ ይኖር ነው። አሁን ደግሞ የእኛን ሀሳብ ተቀበል እና ወደ ቤት ግባ። እባክህ አባዬ፣ ይህ ሁሉ ሰው እየለመነማ እባክህ አጨክንብን። እኔ ቤተሰቤ በመልካም እንጂ በክፉ እንዳይነሳ ስለፋ ኖር ያለሁ። ይኸው በዚህ ዕድሜ እንደዚህ አይነት ነገር ተፈጠረ። ይሁን ብዬ ከመቀበል ውጭ ምን አደርጋለሁ? እኛን እንዳከበርከን ፈጣሪ ያክብር። አሁን ደግሞ ከምትወደው ቤተሰብ ጋር ተቀላቀል። ደግሞ ከዚህ በኋላ ምንም ነገር እንደማይፈጠር እርግጠኛ ነኝ አይደለ? አዎ፣ እኔም ከዚህ በኋላ እንደዚህ ነገር እንደማይደገም ቃል እገባልሃለሁ አባዬ። ስለዚህ እሺ ካለ በቃ ወደ ቤት እንሂድ ማለት ነው። በላው አሁን አንተ ሄደና በኪናውን አስጠጋለት። በጣም ደስ ብሎኛል ጋሽ ሌኩን። በቃ ተጫውቶ አባዬ ይሁን። እሺ በላናል። ተረጋጊ ጀምራል መኪና ውስጥ። በስከ መጨረሻ አቶ ለይኩን ወደ ቤታቸው ተመልሰዋል። አቶ ለይኩን ከባለቤታቸው ጋር ተጣልተው እንደወጡ እናም ደግሞ የኑሃሚን ቤት እንደሚኖሩ አይተናል። እናም አሁን በናሆምና በኑሃሚን ብርታት ከቤተሰባቸው ከባለቤታቸው ታርቀው ወደ ቤታቸው እንዲመለሱ ተደርገዋል። ኑሃሚን አለማርገዟን ለኤርሚያስ ስትነግረው ኤርሚያስ ደግሞ እርጉዝ ነበርሽ፣ እናም አንቺ አውቀሽ ነው ልጄን እያስወጣሽው ሲል ኑሃሚንን እስስቷን አንቆ ሊገላት ደረሰ። ኑሃሚንም የሕክምና ስህተት ነበረ፣ እናም አሁን ላይ እኔ ነፍሰ ጡር አይደለሁም። ስለዚህ ኤርሚ እኔ እናንተ ከዚህ በኋላ ምንም የሚያገናኘን ነገር የለም። እናም ደግሞ የራሴን ህይወት ልጀምር ነው። ስለዚህ አትበጥብጠኝ፣ ከአጠገቤ እራቅ በማለት ለኤርሚያስ እውነታውን ነግረዋለች። አቶ ለይኩንና ወይዘሮ ዝናሽ የናሆምን እና የአምራንን ጋብቻ ፈቀዱላቸው። አቶ ለይኩን ከዚህ በኋላ በልጆቹ ህይወት አያገባንም በማለት አምራንን ወደ ቤት እንዲያመጣት እናም ሽማግሌ እንዲልክ ለናሆም ነግረውታል። ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናቸው? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ኑሃሚን ፊልምን ክፍል 41 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችኝ ቆዩ። ኤደንና ገነት በድሎት የነ ኑሃሚን ቤት እየኖሩ እንደሆነ እናውቃለን። ነገር ግን አሁንም ሀሳባቸው ሁሉ ሙሉ በሙሉ ያለው ገንዘብ ላይና ቤቱ ላይ ነው። ትኩረታቸውን የሚያመዝነው በየጊዜው አቶ ለይኩን ሀሳቡን አንድ አድርጎ ቤቱን በገዛልን እያሉም ይገኛሉ። እናም ኤደን ለአባቴ መታከሚያ ብዙ ገንዘብ ያወጣል። እናም ያን ገንዘብ ስላወጣ ምናልባትም ቤቱን አይገዛልን ይሆን እንዴ ስትል እናቷን ጠይቃታለች። እናቷም ይህን ነገር እኔም እያሰብኩ ነበረ። አቶ ለይኩን ምንም እንኳን ገንዘብ ቢኖረው ነገር ግን ለሕክምና ወጪ ሲያወጣ ለቤት መግዣ የሚሆን ገንዘብ ላይ ተርፈው ይችላል። ይህ ነገር ስጋት ላይ ይጥለናል ሲሉ ነበረ። እንግዲህ ከሕክምናው ይልቅ የቤቱ መግዣ ያሳሰባቸው። ናሆምም በእሱና በኑሃሚን ብርታት አባትና እናቱን ካስታረቀ በኋላ አሁን ደግሞ ስለ እኔ ጉዳይ እናውራ በማለት ነበረ ሌላ አጀንዳ የከፈተላቸው። እሱም ምንድን ነው ብለው ሲጠይቁት የኔና የአምራንን ጉዳይ እንዴት አያችሁት? እናም እኔ ከአምራን ተለይቼ መኖር በፍጹም አልችልም። እሷ የህይወቴ አንድ አካል ናት። እናም ላገባት የሚፈልገው እሷን ነው። እማዬ፣ አባዬ አሁን ጀምራችሁ ውሳኔያችሁን አሳውቁኝ ሲል ነበረ የፍጥጫ ጥያቄ ያቀረበላቸው። እናም አቶ ለይኩን እጅግ በጣም የገባቸው ሰው ስለሆኑ እኔና እናትህ እናውራበትና መልሱን እንነግርሃለን ሲሉም ናሆምን አረጋግተውታል። ናሆምን በተስፋ እጠብቃለሁ በማለት ነበረ ተሰናብቷቸው የሄደው። አቶ ለይኩን ከወይዘሮ ዝናሽ ጋር በማውራት ነበር እንግዲህ ናሆምና አምራንን እንዲጋቡ የፈቀዱላቸው። አቶ ለይኩንም ስለ ናሆም ማውራት አለብን ብሎ በጠየቃት ሰዓት እንግዲህ ወይዘሮ ዝናሽ እባክህ ለይኩን አሁንም ይችን ልጅ ያግባት ልትለኝ እንዳይሆን፣ አንተም እኮ አልወደድካትም ነበረ፣ በምላሹ ደግሞ እኔም አልወደድኳትም፣ እንዴት ልጃችን ከእንደዚህ አይነት ልጅ ጋር እንዲኖር እንፈርድበታለን ስትል ብትጠይቀውም
ነገር ግን አቶ ለይኩን የሱ ፍላጎትና የሱ ፍቃድ ከሆነ በቃ ልጅቷን ያግባት ሲል ነበረ ውሳኔውን ያስተላለፈው። ወይዘሮ ዝናሽን በሀሳቡ ባትስማማም ነገር ግን ተቃራኒ መሆን አልፈለገችም። ለይኩን ከዚህ በኋላ አንተ የፈለግከውን መወሰን ትችላለህ። እኔ እስካሁን የተራመድኩት ርቀት ይበቃኛል። እናም በእናንተ ውሳኔ ላይ ጣልቃ አልገባም። ስለዚህ ከፈቀድክላቸው ይሁን እሺ በማለትም ተስማምታለች። ኤርሚያስ ከመንገድ ላይ ቁጭ ብሎ ኑሐሚንን እና ናሆምን እየተከታተላቸው ይገኝ ነበረ። እናም ሲከታተላቸው ቆይቶ ከመኪና ውስጥ ሲወርዱ እና ወደ እነ ኑሐሚን ቤት ሲገቡ አይቷቸዋል። ይህንንም አየሁ ብሎ ለአምራን ደውሎ እያንዳንዱ ነገር ነገራት። አምራንም እጅግ በጣም ከተበሳጨች በኋላ ተረጋጊ አምራን፣ ከመኪና ውስጥ ወጡ እንጂ እኮ አልጋ ላይ ወደቁ ሲል አልሰማሁትም። ስለዚህ ምንም ሊያበሳጭ የሚችል ነገር የለም በማለት ወደ ራሷ እንድትመለስ ለራሷ ከነገረችው በኋላ ኤርሚያስን ደውላ የራስ ጉዳይ ካልጋ ላይ ወደቁ እኮ አላልከኝም፣ እናም እኔ ሊያበሳጭኝ የሚችል ነገር የለም ስትልም አናግረዋለች። ኤርሚያስም ኑሐሚንን አግኝቷት ነፍሰ ጡር እንዳልሆነች ከሰማ በኋላ ወደ አምራን በመሄድ አሁን ላይ ከሁለት ያጣ መሆን የለብኝም፣ ስለዚህ እኔና አንቺ አብረን እንሰራለን ማለትም ሸሪኮች ነን ሲል ነበረ አምራንን ያናገራት። አምራንም እኔ ላገባ እንደሆነ እናም ደግሞ ልጄ እየገፋ እንደሆነ ታውቃለህ፣ ስለዚህ ካንተ ጋር መስራት አልችልም ብትለውም ነገር ግን ኤርሚያስ ብልጥ ስለሆነ ከዚህ በፊት ከአምራን ጋር በነበረው ግንኙነት የተቀረጸ ቪዲዮ ነበረው። ያንን በማሳየት አምራንን እያስፈራራት ይገኛል። ሙሉ በሙሉ በሱ ሀሳብም እንድትስማማ ሊያደርጋት እየሞከረ ነው። ይህንን ነገር ሰምታ አምራን በደነቀጠችበት ሰዓት ነበረ ናሆም ወደ እሷ ጎራ ያለው። እናም እሱ ያልጠበቀችውን ደስታ ቢነግራትም ነገር ግን እሷ ደስተኛ ለመምሰል እየሞከረች ትገኛለች እንጂ በፍጹም ደስተኛ አይደለችም። የኤርሚያስን ጉዳይ ቦታ ማስያዝ አለብኝ በማለት ራሷን እያጨናነቀች ትገኛለች። ናሆምም የራሱን ደስታ በማየት አምራን ደስ አላለሽም እንዴ ሲል ጠይቋታል። አረ የኔ ፍቅር ደስ ብሎኛል፣ ድንገት ስለሆነም ደንግጬ ነው ስትል መልሳለታለች። በሌላ በኩል ደግሞ ኤርሚያስ ከኤሚ ጋር የጀመረው ነገር እንዳለ እናውቃለን። እናም ኤሚን ለማማለል የተቻለውን ሁሉ እየሞከረ ይገኛል። መኪና ውስጥ ይዟት በመግባት ነበረ እንግዲህ ስለሱ አንዳንድ ነገር የሚያሟልል ነገር እየነገራት የሚገኘው። እናም ኤሚ ስሜታዊ በሆነ መንገድ ኤርሚያስን እየሳመችው ኑሐሚን ከፊት ለፊታቸው መታ አየቻቸው። ኑሐሚን እያየቻቸው ኤርሚያስ አይቷት ነበረ። ኑሐሚንም ባየ ሰዓት ደግሞ ስሜቱ ባሰበት። ማለትም ኑሐሚንን ለማስቀናት ከኤሚ ጋር መሳሳሙን ቀጠለ። እናም በስከ መጨረሻ ኤሚ ፍቅረኛዬ ነው ብለሽ ለቤተሰቦችሽ እንድታስተዋውቅኝ እፈልጋለሁ ሲል ጠየቃት። ኤሚን በጣም በመደንገጥ እንዴት ኤርሚ እንዴት እንደዚህ ትለኛለህ ስትልም አፈጠጠችበት። እሱም አዎ እኔ ከዚህ በኋላ ፍቅረኛሽ ነኝ፣ እናም ለቤተሰቦችሽ አስተዋውቂኝ፣ እኔንም እንደ ሌሎች ሴቶች እንደማትጎዳኝ ምን ያክል እርግጠኛ ነኝ ስትል ጠየቀችው። በፍጹም አልጎዳሽም፣ ሌሎችም ራሳቸው ናቸው እንጂ የጎዱት፣ እኔ በፍጹም ማንንም አልጎዳም ይል ነበረ የኤርሚ መልስ። ይህንን የሰማው ናሆም ማለትም የእህቱን ጉድና የእህቱን ብልግና የሰማው ናሆም እህቱን በጥፊ እያጠናገረ ይዟት ወደ ቤቱ ገብቷል። ይህንን ነገር የነገረችው በእርግጠኝነት ኑሐሚን ናት የምትሆነው፣ ምክንያቱም ያየቻቸው እሷ ብቻ ስለነበረች። እናም ኤሚ እንዴት ናሆም እኔ ላይ እጅህን ታነሳለህ? በፍጹም ልትመታኝ ልትደበድበኝም አትችልም ስትል ከወንድሟ ጋር እሰጥ አገባ ገብታ ትገኝ ነበረ። በዛ መካከል እናትና አባቷ ወደ እነሱ መጡ። እናም ምን አጥፍታ ነው ሲሉ ሊጠይቁት ያሰቡ ይመስላል። ናሆምም ይህንን ነገር ሲናገር ኤሚን በእርግጠኝነት ከዚህ በኋላ በር ተቆልፎባት የምትቀመጥ ይመስለኛል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰነበታችኋለሁ። ባይ